ዋትስአፕ ኤቨሪባዲ እንደምን አላችሁ? በጣም ሰላም ነኝ እኔ። ያው እንደምታውቁት ብዙ ነገሮችን እየተቀያየርን ነው ማለት ነው ያለነው በዚህ ቻናላችን። ስለዚህ ዛሬ ደግሞ አሪፍ ቆይታ አሪፍ የምንነጋገርበት ነገር ይዤ መጥቻለሁ ብዬ አስባለሁ ጋይስ። ያው እንደምታውቁት አብዛኞቻችን ማለት ነው የምንኖር ሰዎች ወጣቶች በተለይ እንኖራለን። አሁን እየኖርን ያለነው ህይወት አለን። ግን ብዙዎቻችን ማለት ነው በብዛት አሁን የምንኖረው ኑሮ አሁን ያለን ላይፍ ስታይል ያለን ገቢ ያለን እውቀት ምናምን ለኛ ይገባናል ብለን አናስብም። ሆነ ለመናገር እኛ በሚገባ ልክ እየኖርን እንዳልሆነ ነው የሚሰማን ብዙ ጊዜ። ይህም ደግሞ ትክክል ነው። ምክንያቱም አሁን እኛ ባለንበት ሰዓት በዚህ እድሜያችን ወጣት ነን። እንደ ወጣት 20 ምናምኖቹ 30 ምናምኖቹ ላይ ነው ያለነው አብዛኞቻችን እና በዚህ ሰዓት አሁን ባለንበት ላይፍ ላይ መኖር መቆየት ላይገባን ይችላል። አይገባንም ሆነ ለመናገር እና ይህ ፊሊንግ በጣም ትክክል ፊሊንግ ነው ጋይስ። ይሄ ነገር ተሰምቷችሁ ከሆነ አሁን የምትኖሩት ኑሮ ልክ ለእናንተ የማይገባ የሆነ እየተሰማችሁ ከሆነ በጣም ትክክል ስሜት ነው እየተሰማችሁ ያለው። ምክንያቱም የኛ አቅማችሁ የእናንተ ማለት ነው ያላችሁ አቅም ያላችሁ ፖቴንሻል ከዚህ በላይ ነው። ከዚህ በላይ ገቢ የምታገኙበት፣ ከዚህ በላይ ጤናማ የምትሆኑበት፣ ከዚህ በላይ በፍቅር የምትኖሩበት በቃ ኤቭሪ ሪሌሽንሺፓችሁ በጣም የተስተካከለ ሰላማዊ የሚሆንበት ታይም ነው ያለው ማለት ነው እና ይህን ፊሊንግ ተሰምቷችሁ ከሆነ ከኔ ጋር ትቆያላችሁ ማለት ነው። ኦራይት። ስለዚህ አሁን እዚህ ጋር ይሄ ፊሊንግ ጤነኛ ፊሊንግ ከሆነ ወይም ስሜቱ እውነተኛ ስሜት ከሆነ እንዴት እናስተናግረው የሚለው ጥያቄ የሚሆነው ጋይስ። እንዴት ነው የምንኖረው? እንዴት ነው ይህን አሸንፈን ይህን አረቀን የሚገባን የምንለው ላይ ማምጣት የምንችለው የሚለው ላይ ነው ፎከስ ማድረግ ያለብን እንጂ እውነት ለመናገር አሁን የምታገኙት ገቢ እናንተን አይደለም። አሁን ያላችሁ ጤና እናንተን አይደለም። አሁን ያላችሁ ሪሌሽንሺፕ እናንተ አይደለም። አሁን ያላችሁ የምትኖሩበት አይነት ሁኔታ በምንም አይነት ሁኔታ ውስጥ ያላችሁበት ሁኔታ ይሄ የእናንተ ህይወት አይደለም ጋይስ። ይሄ የኛ ህይወት አይደለም። ምክንያቱም እኛ በዚህ እድሜያችን ኢቨን ከራሳችን ተርፈን ሌላ ብዙ ነገር መስራት የሚጠበቅብን ታይም ላይ ነው ያለነው። ግን ይህን ነገር በራሳችንም ጥፋት ደግሞ በሌላም በኤንቫይሮንመንት በጓደኛም በተለያየ ኢንፍሉዌንስ በቃ እንደዚህ ብለን ተሸካሽከን ወደኋላ ተመልሰን ወደፊት መንቀሳቀስ እያቃተን ዝም ብለን በሀሳብ ብቻ ህሊናችን እየሄደ የምንኖረው ላይፍ ግን በጣም አስቀያሚ ደስ የማይል የሆነ ተስፋ የሌለው ኮንፊደንስ የሌላችሁ በኑሯችሁ እየሆነ ነው ያለ ነው አብዛኞቻችን ማለት ነው እና ይህ ፊሊንግ ተሰምቷችሁ ከሆነ እናንተ ማድረግ ያለባችሁ ይህ ፊሊንግ እንዴት ላስተካክለው፣ ይሄ የኔ ፖቴንሻል ካልሆነ ከዚህ በላይ አቅም ካለኝ ከዚህ በላይ ማግኘት ከቻለ ከዚህ በላይ ሪሌሽንሺፕ መስተካከል ከቻለ ስለዚህ ያንኛውን ሪሌሽንሺፕ እንዴት ነው ቢልድ ማድረግ፣ ያንኛውን ገቢ እንዴት ነው ማመጣው፣ ያንኛውን ቢዝነስ እንዴት ነው መሰረት የሚለውን ነው መጠየቅ ያለባችሁ። አንዳንዴ ይህንን ከማሰብ ማለት ነው በተለያየ ነገር ራሳችን መደበቅ እንወዳለን። የሆነ ፊልም በማየት የሆነ ቲክቶክ ስክሮል በማድረግ የተሻለን ይመስለናል። ጥሩ ስሜት የተሰማን ኑሮ እየኖርን ይመስለናል በብዛት ማለት ነው። አብዛኞቻችን እንደዛ ነው የምናደርገው። የሆነ ነገር ጭንቅላታችን ይህን አይነት ጥያቄ መጠየቅ ሲጀምር ሩጠን ቲክቶክ ላይ ነው የምንገባው፣ ሩጠን የሆነ ሚዲያ ላይ ነው የምናወራው፣ ሩጠን የሆነ ምግብ ላይ ነው የምናወራው፣ ሩጠን ሌላ ነገር ነው የምናደርገው። በእነዚህ ጊዜያዊ ቴምፖራሪ በሆኑ ነገሮች ራሳችን ፖቴንሻላችን እየገደብነው እንዳናርግ እንዳይሆን እየገደብን ነው ያለው ማለት ነው። አእምሯችን ይሄ እኮ ለእናንተ አይሆንም፣ ይሄ አንተ ላይፍ አይደለም እያለ እየነገረን የሆነ እንደዛ ፊሊንግ ሲመጣብን አይ እዚህ ጋር ከምታግልማ ትንሽ ስክሮል ባረግ ብለን እንገባለን። ገስና ሳንወጣ በቃ መጨረሻ ላይ ጊዜያችን አልቆ ምናምን ስንወጣ ነው ትዝ የሚለን ማለት ነው። ይሄ ነገር ሪሊ እየተሰማችሁ ከሆነ አሁን ያላችሁ ህይወት አሁን ያላችሁ ጤናችሁ አሁን ያላችሁ ገቢያችሁ እያሳሰባችሁ ከሆነ ዌልካም ጋይስ። በጣም አሪፍ ስሜት ነው እየተሰማችሁ ያለው። በጣም ደስ የሚል ስሜት ነው እየተሰማችሁ ያለው። አሁን ቦሪንግ ሊሆን ይችላል ግን ማለት ይህ ስሜታችሁ ነገ ፍሬ አፍርቶ ፏ ያለ ኑሮ የሚያኖራችሁ ስሜት ይሄ አይነት ስሜት ነው ጋይስ። ይሄ ስሜት ታዲያ በሌሎች ነገሮች በጨዋታ በሳቅ ዝም ብሎ በፌዝ ዝም ብሎ በስክሮል ይሄን ኤነርጂ ድሬን ማድረግ የለብንም። ይሄን ኤነርጂ መግደል የለብንም። ይሄን ኤነርጂ ማባከን የለብንም። ምክንያቱም ይሄ አይነት ኤነርጂ ነው እኛም ቢወልድ የሚያደርገን ከፍ የሚያደርገን ይሄ አይነት ነገር ነው ማለት ነው። እንደዚህ አይነት ስሜት ሲሰማን ነው ከፍ ማለት የምንችለው። ካልሆነማ እኮ መተናል ለዚሁ እያልን ጋይስ። እና የሆነ ቻሌንጅ ሲመጣባችሁ ቻሌንጅ የሆነ ነገር ፈተና የሚመስል ነገር ሲመጣባችሁ መንገዳችሁን ቀይራችሁ ለመሄድ እንትን አትበሉ። አክቹዋሊ አሉ ዝም ብሎ እየሄዱ ግድግዳ ጋር እየሄዱ ከማይሆን ነገር ጋር መጋጨት አይደለም ይመስል ግን ሪሊ ቻሌንጅ ፈተና የሆነ ነገር የመሰለ ነገር እየገጠማችሁ ከሆነ እሱ ነገር እያጋጠማችሁ ከሆነ በጉዟችሁ በቃ የሆነ ይሄን አለፍኩ ስትሉ ደግሞ ሌላ ቻሌንጅ እንደዚህ በቃ እንደዚህ አይነት አልወጡ ያላችሁ ነገር ካላችሁ ጋይስ በጣም እየተቋማመጣችሁ ነው እንጂ የእናንተ የማለቂያ ሚንሳችሁ ያ ነው። የሚገጥማችሁ ቻሌንጆች የሚገጥማችሁ አለመስማማት
የሚገጥማችሁ ዲፕሬሽን፣ የሚገጥማችሁ የሆነ ጤና ማጣት ባይዘ በጣም ትልቅ ትራንስፎርም የሚያደርገን ነገር ይሄ ነው ጋይስ። ምክንያቱም ይሄ ካልሆነ ይሄ ኮምፎርት ዞን የሚባለው አይነት ውስጥ ይሆናል። ኮምፎርት ዞን እውነተኛ ኮምፎርት ዞን አይደለም። ኮምፎርት ዞን ሲባል በቃ የምቾት ቀጠና ውስጥ እዛ ውስጥ ኮምፎርት ሲባል ሪሊ ኮምፎርት ሳይሆን በቃ የለም አትሞትም አትድንም የሚል ባውንደሪ ማለት ነው። ልክ ዝም ብሎ በተለመደ ኑሮ የሚያኖረን አይነት ሜስ ይሄ ኮምፎርት ዞን ይባላል። እና በዚህ ውስጥ መኖር ይኸው እስካሁን ገፋን መጣን ምንም አላመጣን እና የሆነ ከፍ ያለ ፈተና ለመፈተን ሞክሩ። ኢቨን ራሳችሁን ከዛ ፈተና ውስጥ ለመክተት በጣም ተጣጣሩ ጋይስ፣ በጣም ተጣጣሩ። ምክንያቱም ያንን ፈተና ስታልፉ ነው እናንተ ቀና ብላችሁ ማየት የምትችሉት። ካልሆነ ግን በዚህው በተመሳሳይ እንትን ከሆነ እየሄዳችሁ ያላችሁት መጨረሻ ላይ አደጋ ነው የሚሆነው። ምክንያቱም የኛ ህይወት ወደፊት ኢቨን ራሳችን ለራሳችን ሸክም ይሆን ሲቀጥል ሌላ ነገር ይመጣል ጋይስ። እንደዚህ ወጣት እንደሆኑ እስከመቼ አይኖርም። ቤተሰብ መመስረት አለ፣ ትዳር መያዝ አለ፣ ልጅ ይመጣል። እንደዛ እየሆነ ነገሮች እየከበዱ እንደዛ እያሉ ስለሚመጡ አሁን በዚህ ሰዓት እድለኛ የሆናችሁ ካላችሁ ስላችሁ ላጤ የሆናችሁ ወጣት የሆናችሁ እንደኛ ከሆናችሁ ያላገባችሁ ከሆናችሁ በተለይ ለማለት ፈልጌ ነውና ያላገባችሁ በተለይ ይሄ ትልቅ ኦፖርቹኒቲ አለን ብዬ አስባለሁ። ምክንያቱም የኛ ሪስፖንሲቢሊቲያችን በጣም ቀላል ነው ጋይስ። በጣም ማለት እኛ በልቶ ለማደር ልንቸገር እንችላለን። ቢበዛ ነው የሚሆነው። ሌላ ምን ይሆናል? ዳቦ መንገዛበት ነው ብናጣ ሌላ ምን እናጣለን ጋይስ? ከዛ የተለየ ነገር እኮ ምንም የለም። እና አስቡት ግን ከጊዜ በኋላ ከአመታት በኋላ ልጆች ወልዳችሁ ባለቤት ኑሯችሁ ቤት ኑሯችሁ ምናምን ያኔ ልቀየር ብላችሁ ስታስቡት አስቡት ያኔ ምን ያክል ቻሌንጅ እንደሚያደርጋችሁ እና እንደምንም አሁን ባላችሁበት በያዛችሁት ማቴሪያል፣ በያዛችሁት እውቀት፣ በያዛችሁት ጉልበት፣ በያዛችሁት ፖቴንሻል በሙሉ የሆነ ተንቀሳቅሳችሁ የሆነ ነገር ለማግኘት ሞክሩ። የሆነ ነገር ለማግኘት ሞክሩ። የሚደረገውን ነገር አድርጉ ጋይስ። ኑሮ ልኑር ባይዘ አንዳንዴ በጣም ያናድዳል። ማለት እኔ ይህን ስላችሁ ኤንቫይሮንመንቱ የተመቸ ነው፣ በቃ የሚያግዘን ሰው አለ በአካባቢያችን፣ እንድናደርግ ፑሽ የሚያደርጉን ሁኔታዎች አሉ እያልኩ አይደለም። በተቃራኒ ነው ያለ ነገር። እንቁጠር ካለ በጣም ብዙ ነገር እንቁጠር እንችላለን። የሚጎትተን ወደኋላ ሳቦታጅ የሚያደርገን ነገር ነው በብዛት የሚበዛው ማለት ነው። እና እሱ ሳይሆን መቁጠር ያለብን ግን አሁን እጄ ምንድን ነው ያለው፣ አሁን ጭንቅላቴ ላይ ምን አለ የሚለውን ነው ማሰብ ያለብን። ባለኝ ነገር ምንድን ነው ልሰራ የምችለው የሚለውን ማሰብ ያለብን እሱ ነው። የሌለንን ነገር የሌለንን አቅም እየቆጠሩ ከማዘንና ኤነርጂን ከመግደል ውስጥን ከመግደል ባይዙኝ የሌለንን ነገር እየቆጠርን እንትን ስንል ኤነርጂያችን ፖቴንሻላችን እየወረደ ዲፕ ዳውን እየወረደ ነው የሚሄድ። ከዛ በቃ ኮንፊደንስ የሌላት ከመባል እንደርሳለን። እኛም እንደዚያው ነው የምንኖረው። ባይዙኝ ኢቨን እንደዚህ ለመናገር የምንፈራ ሰዎች እንሆናለን። ግን ደግሞ እንደዚህ መናገር እየፈራ የሆነ ካምፓኒ ኦነር መሆን ደግሞ እንፈልጋለን፣ አናፍር። የሆነ ቢዝነስ ማቋቋም እንፈልጋለን፣ አናፍር። ይሄ ደግሞ በታምር ሊሆን አይችልም ጋይስ፣ ይሄ ሊሆን አይችልም። ስለዚህ አሁን ላይ ባለን ሪሶርስ፣ ባለን እውቀት፣ ባለን ስልክ፣ ባላችሁ ኢንተርኔት፣ ባላችሁ ገንዘብ ካላችሁ፣ ባላችሁ ጊዜ፣ ሌላ ከሌላችሁ ጊዜ አለን ጋይስ። 24 ሰዓት አለን ጋይስ። ጊዜ የለኝም እኮ ስራ ላይ ያላችሁ ሰዎች ልትኖር ትችላላችሁ። እስከ 12 ሰዓት እንዲሆን በል በቃ ቀኑን ሙሉ ስራ ዋላችሁ እንበል እና ሌቱ 12 ሰዓት ዝም ብሎ ነው ያለው ጋይስ። እና ጊዜ የለንም የሚለውን ሀሳብ ማድረግ አንችልም ማለት ነው። እና ይህን አስተሳሰባችን መቀየር አለብን። በዚህ አስተሳሰብ ደግሞ የትም አንሄድም። እስካሁን አመጣን ከዚህ በላይ ሊወስደን አይችልም ይህ አስተሳሰባችን። ስለዚህ ነጥረን የሆነ ነገር መድረስ አለብን ጋይስ። የሆነ ፈተና ሲገጥመን ያንን እንደ መንጠሪያ እንጠቀመው። እንደዚያ ባይሆን እኮ እዚህ አንደርስም ጋይስ። በዚህ ለመድረስ ወደ ዩኒቨርሲቲ ለመግባት አብዛኞቻችን ገበያ እየገባችሁ ስለሆናችሁ ስለምትሆኑ እና ዩኒቨርሲቲ ለመግባት የ12 የ10 ከምናምን ጀምሮ እየተፈተን መተነዋል። የመጨረሻው 12 ስንፈተን ነው እዚህ ዩኒቨርሲቲ ትራንስፎርም ያደረገው። ስለዚህ ያ ፈተና ከሌለ እኛ የዩኒቨርሲቲ ተማሪ መሆን አንችልም። ደግሞ ዩኒቨርሲቲ ሳትማሩ ያው የምታውቁት ነው አብዛኞቻችሁ እንደዛ ከሆናችሁ የተቀጠራችሁ ሰዎች ከሆናችሁ ተምራችሁ የሆነ በዚህ ዲፓርትመንት ምሩቅ ናት ተብላችሁ ካልተሸኛችሁ ስራ የለ። እንደዚህ አይደለም የተቀጠረው እስካሁን ባለው። አሁን በኋላ ባለው ደግሞ ያው የምናውቀው ምን እየሰራ እንደሆነ እናውቃለን ጋይስ። እውቀት ችግሩን አይደለም፣ የእውቀት ችግር የለም በዚህ ሰዓት ባይዘው አንድም የእውቀት ችግር የለም በዚህ ሰዓት ማለት ነው። በቃ የምትፈልጉትን አይነት በጣም ሃይ ሌቭል የሆነ ሳይንስ የሚባል ነገር በትንሽ ደቂቃዎች በትንሽ ሰከንድ ማምጣት የሚቻልበት ታይም ላይ ነው ያለው። ምክንያቱም የምትጠቀሙበት ስልክ አሁን የያዛችሁ ስልክ ቀላል ማቴሪያል አለ። ኤአይ ላይ እንደደረሰ እናውቃለን። ግን ብዙዎቻችን እየተጠቀምን ነው ወይ የሚለውን መጠየቅ አለ። ያው ኑሮ ቀሏል ይባላል።
ቀላል ነው እንደዛ ነው ቀላል ነው በጣም ግን ደግሞ አብዛኞቻችን ከብዶን ነው ያለው። ኢቭን መንቀሳቀስ ካለንበት ትንሽ ሸሻ ማለት ከብዶናል። ባይ እሺ ጊዜ ቀሏል፣ ኤአይ መጥቷል፣ በቀላል ነገር መስራት እንችላለን ይባላል። ግን እንዳንሰራ ያሉን ኢንቫይሮንመንቶች ያለን ሊሚቴሽን የእውቀት ችግርም አለብን። እውቀት ስላችሁ ይሄ በማትሱ በፊዚክሱ በምናምኑ የተማርነው እሱ አይደለም ጋይስ። እሱን እየናኩ አይደለም ባይ እሱን እየናኩ ሳይሆን እውቀት ሰው አወቀ ወይም ኖረ የሚባለው ነገር ኤክስፒሪየንስ ማድረግ ሲጀምር ነው። ከውስጡ የሆነ ነገር ማምጣት ሲጀምር ነው ጋይስ። ካልሆነ ግን በቃ 500 ፔጅ ስላነበበ እውቀት አለ ማለት አይደለም። 500 ፔጅ ያነበበ ሰው እውቀት አለ ብሎ ሊደራደር አይችልም። ምክንያቱም ከዛ ሁሉ ከ500 ፔጅ ምን ያክሏን ኤክስፒሪየንስ አድርጋታል፣ ምን ያክሏን ፕራክቲስ አድርጋታል የሚለው ነው እውቀት የሚባለው። እና አትሊስት በዚህ ቪዲዮ እንድትዙልኝ የፈለኩት ነገር ምንድነው፣ ቻሌንጅ ሊገጥማችሁ ይችላል። ቻሌንጅ ዌልካም ብሉት እና ያን ቻሌንጅ ለርግጥ ለመፈጠሪያ እንዴት ልጠቀሙ የሚለውን ነገር እሱ ላይ አጥኑ፣ እሱ ላይ ተማሩ፣ እሱ ላይ ከዛ በቃ ሄዱበት። በዛ እና ቢበዛ ምንም አትሆኑ፣ ቢበዛ ካላችሁበት ነው የምትሆኑት። ይኸው በዚህ ከሄድኩኝ የሆነ ነገር ካገኘኝ ሲሆን እዚህ እቆማለሁ፣ ካልሆነ እዚህ ላይ ነው የምቆመው። ሌላ ምን ሆናል? እና ለመሞከር አትፍሩ ጋይስ፣ ለመሞከር አትፍሩ። ቻሌንጅ ሲገጥማችሁ አታማሩ። በጣም ወርቅ ምርጥ ኦፖርቹኒቲ ማለት ቻሌንጅ ሲገጥም ነው። ቻሌንጅ ከሌለማ ይበላል፣ ይተኛል፣ ይነሳል፣ ይበላል። በቃ እንደዚህ ነው፣ ምልልስ ነው የሚሆነው ሁሌ ህይወት። እና ቻሌንጅን አትፍሩ። ዴሬት ደፈር ብላችሁ ሞክሩት። የሚመጣውን እናያለን። ቢሆን የሆነ ነገር ሻሻ ያደርጋችኋል፣ የሆነ ነገር ታገኙበታላችሁ። ካልሆነ ግን ኤክስፒሪየንስ አድርጋችሁት በቃ ትማሩበታላችሁ። በዚያ ወድቃታችሁ ከወደቃችሁ ይበል እና በመውደቅ በመነሳት ነው ደግሞ ደህና ሰው መልካም ነገር መስራት የምንችለው ማለት ነው። እና ቻሌንጃችሁን ዌልካም በሉት። እንዴት ልጠቀምህ የሚለውን ነገር ጠይቁ፣ እወቁ። እሱን ካወቃችሁ በኋላ ጀስት ሂዱበትና ከወደቀ ከተነሳ የሆነ ነገር ያስተምራችኋል። አክቹዋሊ አት ዘ ኤንድ ማለት ነው። እና ይሄንን ብናደርግ መልካም ነው ብዬ አስባለሁኝ። ደግሞ ያላችሁን ሀሳብ እናንተ ምን ውስጥ ሆናችሁ ነው እንደዚህ ማለት አብዛኞቻችን የሆነ ሰዓት ዲፕሬሽን ውስጥ ነበር፣ የሆነ ሰዓት ይሰማናል እንደዚህ አይነት ስሜት እና እናንተ ምን ውስጥ ናችሁ ጋይስ ንገሩኝ። ደን ያላችሁበትን ኮንዲሽን ደግሞ ካወቅን በጋራ ባክ ኤንድ ፎርስ መነጋገር እንችላለን ስለዚያ ጉዳይ። ይሄ እኮ ሆኖ ነው እንደዚህ ሆኖብኛል፣ ስለዚህ እንደዚህ መሄድ እንዴት ነው እንደዚህ ብሄድስ የሚለውን ነገር በጋራ መወያየት እንችላለን። ስለዚህ ምን ውስጥ ነው ያላችሁት? ምን አይነት ስሜት ነው እየተሰማችሁ ያለው አሁን የሚለውን ኮሜንት ላይ ብታስቀምጡ ደስ ይለኛል። ምክንያቱም ከዚያ አንግል ማግዛችሁ ሊኖር ይችላል፣ ከዚያ አንግል ብዙዎቻችን የምንማማርበት ሊኖር ይችላል እና እሱን ሀሳባችሁን ኮሜንት ላይ አሳውቁኝ። ያው እንደምታውቁት ኮሚኒቲያችን በማደግ ላይ ነው ያለው። በትንሽም ቢሆን ከጀመር ገና በቅርብ ነው። ስለዚህ ኮሚኒቲያችን ኦልሞስት እያደገ ነው ያለው። ኮሚኒቲውን ተቀላቀሉ፣ ሰብስክራይብ፣ ላይክ ምናምን የሚባል ነገር እሱን እያደረጋችሁ እንቀጥላለን ማለት ነው ጋይስ። በቀጣይ ሌላ ቪዲዮ ይዤ እመለሳለሁ። መልካም ጊዜ